ሰላም እንዴት ናችሁ ጋይስ? ደህና አደራችሁ? ኦ ማይ ጋድ ቀጠቀጣችሁት እኮ እናንተ። የኔ ሀብ የሚባል ሰውዬ ሁሉም ሰው ነው ለካ የተናደደበት። እኔ ብቻ መስሎኝ ነበር እኮ የተናደድኩትና አላስተረፋችሁትም። እኛን መንካቱ እኮ ነው ይሄ ሁሉ ጣጣ ያመጣ። አርፈ ለምን እዛው ድራማን አትሰራም? ሀብ እኛን ከምትነካ። ሌላ እንግዲህ ሀይሚ ትናንት ስላልመጣች ሁላችሁም ድብር ብሏችኋል አይደለ? ጭር ብላለች። እንግዲህ ምን እንዲያሰበች እንደሆነ ምን ልትወሰን እንዳሰበች ብቻ ፈጣሪ ወቀው። ብቻ ተረጋግታ የሆነ ውሳኔ ላይ ትደርሳለች ብዬ አስባለሁ። ዛሬ ያች የምትቀልደዋ ድራማ የምትሰራው አክተሯ ሀይሚ ዛሬ ትመጣለች ብዬ አላስብም። ምክንያቱም ስቶሪዎቿን እያየው ነበረ ፌስቡክ ላይም እንዲሁ በቃ ማንንም ሰው አጣለው ብዬ አስቤ አላቅም፣ ግን አጥቻለሁ። በቃ በጣም ብዙ ስቶሪዎችን እያደረገች ነበረ ፌስቡክ ላይ ማለት ነው። በአጠቃላይ ተስፋ እንደቆረጠች የሆነው ነገር በቃ ያልጠበቀችው እንደሆነ ነው በቃ እያለች ነበረው። ቲክቶክ ላይም እንዲሁ ቀንጣለው ብላች አትዘባበቱ ምናምን እያለች ነበረ። ሀይሚዬ ይሄ ነገር ለብሩክ ነው ለእኛ ነው ላንቺ ነው ይሄ ነገር? አንዳንዴ እኮ ሀይሚ ራሱ ማለት ጠሽ ያረጋትና ወይ ብሩኬን ወይ ሀብን ስንለካ ብሩኬን አትንኩብኝ እያለችን እንዳይሆን ብቻ። አይ እኛ እኮ በቃ መሀል ሚዲያ ላይ መቅረታችን አይቀርም መጨረሻ ላይ ጋይስ። ይሄ ነገር ለእኛ ነው። ይሄን ነገር በኋላ ባወራበትስ። አሁን ማለት ነው ስለ ብሩክና ስለ ሀብ ምናምን ላውራ። ሀይሚዬ ትናንት አልመጣችም። ብሩኬ መጥቶ ነበረ። ብሩኬና ሀብ እየደነፉብን ነው ማለት ነው። አቤት ትናንትናማ ብሩኬ ማለት ነው በንዴት ማስቲካውን እያኘካ አሁን ለምን አትተውኝ ማስቲካውን እያኘከ ነው እኮ የወረደብን። ሀብማ እጁን እየቀሰረ ነው። እናንተ ትልልቅ ሰዎች አይደላችሁ እንዴ? ማንም ሰው እኔ እኮ በጣም ያናደደኝ ፓርት ምን እንደው ታውቃላችሁ? እዩን አትንኳት ሲል ነው እኔ የተቃጠልኩት። ምክንያቱም ሴት ናት እርጉዝ ናት ምናምን እያለ ማለት ነው። እኛ ምንደግፈው ሴት ነን። እንደ ሴት ያሳዝናል። ግን ሴት ብትሆንም ሄዳ በየሜዳ እየወደቀች ከፈለገችው ሰው አርግዛ መታ ከዛ ደግሞ የምንወዳትን ልጅ ፍቅረኛዋን ልትቀማ እየተጋጋጠች ያለችን ሴት መደገፍ ማለት በጣም ያናደን። እንደ ሴት እኮ ታሳዝናለች። ግን የምንደግፋት ሴት እንደ ሴት ሆና ክብሯን ጠብቃ ምናምን ስትመጣ ነው ብያቸዋለሁ ትናንትና። ስለዚህ የወንድም ሚስት ስለሆነች የወንድምን ገመና ለመሸፈን እኛን ቀጠቀጥከን የሚለው አይገልጸውም። ቀጠቀጥከን ኦ ማይ ጋድነስ። እኛም መልሰን እንዲ ረቅ መሞች ተረጋጉኝ እንዴ። ለዚህ ለሆነ ለአንድ ትናደድ አትናደዱ። ለሱ ቦታ አትስጡተኛ ጎበዞች እንደሆንን ማወቅ አለባችሁ። ሲቀጥል እና ሲቀጣጥል አስተያየት አትስጡ ነው በአጠቃላይ እኮ ያለን። ሰውየው እኮ አስተያየት አትስጡ ነው ያለን። ዛሬ ደግሞ ለምን እንደዚህ አላችሁኝ ብሎ እንግዲህ ማስ ሊወርድብንም ይችላል። መቻል ነው እንግዲህ ሀይሚም ልትጨመር ትችላለች፣ ብሩክም ሊጨመር ይችላል። እንዳልኳችሁ ነው እኛ መሀል ሰፋሪ ነው ምንሆን። ይሄ ድራማ ሲያበቃ ሁላችንም መሀል ሰፋሪ ሆነን ምንቀር። ስለዚህ እኛ ምንድነው ማድረግ ያለብን? እንደ ድራማው ብቻ ነው አስተያየት የምንሰጠው። ዛሬ ጥሩ ሮማንቲክ ካመጡ ሮማንቲክ፣ የሚያናድር ነገር ካመጡ ደግሞ ታያላችሁ። ድራማው መጨረሻው ማለት ነው ልጁ የብሩክ አይደለም ብሎ ነው የሚያበቃው። ልታዩ ምንም አይቀራችሁም። ያኔ የተናገራችሁ ሁሉ ይሄው ጸጸታችሁ። እኔ በራሴ እርግጠኛ ነበርኩ ምናምን ብሎ ሊመጻደቅብን ነው። አሁን ብሩኬ ራሱን የሚያጠራጥረው ልጅ ሊኖሬ ነው በልጅነቴ ምናምን እያለ የሚሰክሰን ድራማው እንዳይበላሽባቸው ነው። በቃ እንደ ድራማ እንዲመስል እኛ እንድናምን የሆነ ልጁ የብሩክ ነው ምናምን ብለን እንድንንጫጫ ምናምን ነው። ብሩክ አሁን የሆነ ራሱን የሚያወዛግበው ራሱን የሚጠራጠረው በራሱ ኮንፊደንስ የማይኖረው የተሰጠው ገጸ ባህሪ ነው። እኛን ለማሳመን የሚደረግ ጥረት ነው ብዬ ነው ማስበው። መጨረሻው እንደዛ ነው። ምክንያቱም እንደዛ ባይሆን ኑሮ እንደዚህ የመጡ አይዝቱብንም ነበረ። ሲቀጥል እኛ አስተያየት መሰጠው እንደ ድራማው ነው። እንደዚህ አይነት ድራማ እስከሰራችሁ ድረስ እኛ እንቀጠቅጣችኋለን፣ እንወቅጣችኋለን የሚለው አይገልጸውም። እና ሀይሚ አሁን ላይ ተስፋ የቆረጠች በቃ የወሰነች ሁሉ ይመስለኛል። እነዛ ከብሩክ ትክክለኛ ማንነቱን ለማወቅ የምታደርጋቸው ነገሮች እያንዳንዱን ነገር ዛሬ ተታ ቆፍጠን ብላን የምትመጣ ትክክለኛ ውሳኔ ይዛ ትመጣለች ብዬ ነው የማስበው። አንደኛ ወይ አብሮ መቀጠል ልጁ እስከሚወልድ ከዛ ዲኤንኤ ማድረግ፣
ሁለተኛ ነገር ደግሞ ሁሉን ነገር ትታ ከሁሉም ነገር ርቃ ብቻዋን መስራት። በቃ ይሄ ነው አማራጭ። አሁን እኮ ሀይሚና ብሩክ የማይለያዩበት ትልቅ ገመድ አላቸው። ለምን ታውቃላችሁ? ሁለቱም በአንድ ነው የሚሰሩት። ሀይሚ ከሌለች የብሩክ ዩቲዩብ ይቀዘቅዛል፣ ብሩክ ከሌለ ደግሞ የሀይሚ ዩቲዩብ ይቀዘቅዛል። በቃ እንደዚህ ነው። ካፕል ሆኖ የግድ መስራት ስላለባቸው እሱ ጥፋት ቢያጠፋም እሷ ጥፋት ብታጠፋም በይቅርታ ተላልፎ ለኛ እንደ ፍቅረኛ ሆኖ ከመስራት ውጭ ሌላ ምንም አማራጭ የላቸውም። አሁን ሀይሚና ብሩክ ቢለያዩ ማለት ነው፣ አስቡት ዝም ብላችሁ ብሩክና ሀይሚ ቢለያዩ ዩቲዩባቸው በረዶ ነው የሚሆነው። በቃ የሀይሚ ቪው በጣም ነው የሚቀዘቅዘው፣ የብሩክም ቪው በጣም ነው የሚቀዘቅዘው። ልክ እንዳልኳችሁ ነው። ሄሉና ማርክ ሲለያዩ ዩቲዩባቸው እንደ ድሮ አይደለም የሚታየው። አሁን ማርክ ከሌላ ሴት ጋር መጣ ምናምን፣ ግን እንደ በፊቱ አይታይም። ሰፍ ብለን አናያቸውም። በቃ አንድ ውሸት መስሎ ከታየን በቃ ሰው አያምናችሁም። እኔ አሁን ማርክን ቪዲዮ በጭራሽ አይቻላቅም። በፊት ግን ከሄሉ ጋር እያለ ሁሌ ነበር ማያቸው። አሁን ግን አንዳንዴ ሄሉ ቤት ሄዳለሁ እንጂ ማርክ ቤት በጭራሽ ሄጄ አላቅም። አብርሽ ቤት ራሱ በፊት ሩታ እያለች ነበር የሚሄደው። አሁን ግን አልሄድም ቀርቻለሁ። አብርሽ ቤት ራሱ ሩታ ቤት አንዳንዴ ሄዳለሁ። ከዛ ውጭ ሀይሚና ብሩክ ነው በቋሚነት የምንከታተላቸው። ስለዚህ እነዚህ ልጆች ቢለያዩ ተለያይተናል ብላ ሀይሚ ከብሩክ ርቃ ብቻዬን ልስራ ብትል ኦዲየንስ በጣም ነው የሚከፋፈሉ። በእርግጠኝነት በብዛት ኦዲየንሱ የሀይሚ ነው። ሀይሚን የሚወዷት ይበዛሉ። ብሩክን ከብሩክ ኦዲየንስ የሀይሚ ነው የሚበዙት። ስለዚህ ቢሆንም ይቀንሳል። እሷም ቻናሉ መቀዝቀዙ አይቀርም። በቃ ኦዲየንስ ይከፋፈልባቸዋል። ከተከፋፈለ ደግሞ ቪው ይቀዘቅዛል። ቪው ከቀዘቀዘ ደግሞ ብር የለም። ስለዚህ እነዚህ ልጆች የግል እየተጣሉም እየተጋጩም እየተፋጩም ቢሆን የግዴታ አብረው መስራታቸው የማይቀር ጉዳይ ነው። ካለበለዚያ ተለያይተናል፣ እኔም የራሴን ህይወት እሱም የራሱን ህይወት ብለው ከመጡ ሁለቱም ስራ ቆሙ ብላችሁ አስቡት። ብሩክ አሁን ከሌላ ሴት ጋር ቢመጣ ኢማጂን እንዴት እንደሚደብር ማለት ነው። ማምጣት አያቅተውም፣ ሴት አያጣም፣ ግን ከሀይሚ ጋር ነው የሚያምረው። በቃ እኛ የለመድነው ከእሷ ጋር ነው ፊቱን ማለት ነው። እሱ ብቻውን ቢመጣ እንደ በፊቱ አናይለትም። ሀይሚም እንደዛው ሌላ ወንድ ጋር ብትመጣ ከብሩክ ጋር ነው እንድትሆን የምንፈልገው። ሁለቱም አይለያዩ። በቃ በአጠቃላይ መጨረሻ ላይ እኛ ተንጫጫንም ተጋጨንም ተፋጨንም ማንም በብሩኬ ሳይድ መጥቶ ሰደበን፣ በሀይሚ ሳይድ አሁን እስኪ በሀይሚ ሳይድ ማንም እኮ አይጮህም፣ ማንም አይናገርም። የሀይሚ ወንድሞች የሀይሚ ቤተሰቦች እኮ የራሳቸውን አይዲያ የራሳቸውን ዩቲዩብ ነው የሚሰሩ። ኤፋ እንኳን በሀይሚ ፎቶ ለጥፎ አይሰራም። ይሄ ሀብ የሚባለው እኮ ማለት ነው በፈጣሪ ስም በእነሱ ፎቶ እየሸቀል ከአንተ እንደኛ ፍትፈታ እየሰራህ እንደኛን መታፍን ትከፍታለኛ ላይ እኛ በእነ ሀይሚ ስም ሰብስክራይብ አድርገንህ በፈጣሪ ስም ማፈሪያ ነገር ነው። የምር በጣም ነው ያናደደኝ። ምክንያቱም እኛ ዩቲዩብ ቻናሉን አሳድገንለት ከዛ መጥቶ እኛ ላይ አፉን ሲከፍት አስባችሁታል? እኛ በእነ ሀይሚ ፎቶ እየለጠፈ በራሱ እንኳን አይዲያ ክሬት አድርጎ አይሰራም። እና አንተ ፍትፈታ ነው ዞሮ ዞሮ ለራስ ለቪው ብለህ ነው ይህን ነገር የተናገርከው። ግን ትልቅ ሰው ነህ፣ በእነሱ ነው የመጣህ። እነሱም ብለን ነው እኛ በነገራችን ላይ ልጅ የምንወደው እንጂ እኔ ምንም የሚያስናና ነገር ሲሰራ ይቻላል አቅም ብዙም እኔ አይመቸኝም። ሲጀመር ማለት ቁጥጥ ያለ ነገር ስለሆነ በቃ ቤታቸው ራሱ ሂጅ አይለኝም። የሚሄደው ምንድነው የእነ ሀይሚ ፎቶ ሲለጠፍ እነሱን ለማየት ነው እንጂ ብዙም አይመቸኝም። እንደው ከሱስ ያኛው ትልቁ መለኝ የሚባለው ይሻለኛል። በቃ ከሚስቱ ጋር የሚሰሩት ፍራንክ በቃ ልብ ፍረስ ነው። ደግሞ ሆዴ ባሻ ነገር ነው። መለኛውማ ዝርግፍ ነው የሚያደርገው። ሚስጥሩን ሁሉ እኮ ነው የሚያወጣጣው። ብቻ እሱ ይሻለኛል። ለማንኛውም አትናደዱ የኔ ውዶች ማለት ነው። እሱ የፈለገ ነገር ሊል ይችላል። ምንም የሚያናድር ነገር የለም። ገባችሁ አይደለ? የፈለገ ነገር ቢላችሁ አሮጊት ቢለን ሼባ ቢለን ብስብሶች ቢለን የፈለገ ነገር ቢለን እኛ ጎበዝ ነን። እነሱን እዚህ ያደረስናቸው እኛ ነን። ካለኛ እነሱ አይሆንላቸውም። እኛን እየተንከባከቡ ቢኖር ይሻላል። ዞሮ ዞሮ ሀይሚና ብሩክ አብረው መምጣታቸው አይቀርም። ምክንያቱም የስራ ባልደረባ ናቸው። ሁለቱ ተለያዩ ማለት ስራቸው ቆመ ነው። እውነት ቢሆንም ባይሆንም ስራ አብረው ይሰራሉ። ስለዚህ አትጣሉ። መጨረሻ አብረው ስለሚሆኑ እናንተ ተርፍ ቃል አትናገሩ። ይሄ ሀብተ ብየውም ተናግሮ ነው የሚቀረው ለፍልፎ